ቅምሻቲው ሰላም ውድ ቤተሰቦቻችን ቅምሻቲውዎች ነን። ያለፈውን ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። የዛሬውንም ቆይታችን እንደምትወዱት ባለሙሉ ተስፋ ነን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ስለ አንኮንዲሽናል ላቭ ወይም ደግሞ ሁኔታዎችን መሰረት ስላላደረገ ፍቅር የተወሰነ ሐሳብ አንስተን የምንወያይ ይሆናል። መልካም ቆይታ። ቅምሻቲው ይህ የፍቅር አይነት ያለምንም ቅድመ ሁኔታ ወይም ከሌሎች መጠበቅ ሳይኖር በነፃ የሚሰጥ የፍቅር አይነት ነው። በዚህ የፍቅር አይነት ሰዎች ሌሎችን በመርዳት ውስጥ ያለውን ፍቅር ዛሬ እናያለን። ይህ ፍቅር በበጎ ተነሳሽነት የእኛን እገዛ ለሚፈልጉ አካላት ካለምንም ቅድመ ሁኔታ የሚሰጥ ፍቅር ነው። ለሌሎች ያለን ጥልቅ ፍቅር ወይም ደግሞ አንኮንዲሽናል ላቭ ባህሪያቱን ብንመለከት የመጀመሪያው የሌሎችን ምላሽ ሳይጠብቅና ሳይፈልግ በልግስና የሚሰጥ ነው። ሁለተኛው ደግሞ ትልቅ ኃይል ያለው ሲሆን በተደራጊው ላይም የአለልኝ ስሜትና መታመን ይጨምራል ወይም ፊል ሴፍ ኤንድ አክሴፕትድ የምንለው ማለት ነው። በሶስተኛ ደግሞ ሰዎችን በሰውነታቸው ብቻ መውደድ ነው። ሰዎችን ሌላ ቅድመ ሁኔታ ሳናመቻች ወይም ደግሞ ሌላ ቅድመ ሁኔታ ሳናዘጋጅ ሰው ስለሆኑ ብቻ መቀበል ወይም መውደድ ነው። የመጨረሻው ደግሞ ሰልፍ አክቹዋላይዜሽን ወይም ለሌሎች በማድረግና በመኖር ውስጥ ያለ ደስታ አንዱ መገለጫ ነው። ቅምሻቲው ያው እንደተለመደው ከላይ ያነሳናቸውን ሐሳቦች የሚደግፍ አጠር ያለ ስቶሪ ይኖረናል። ተከታተሉ። ቮልቴር የተባልኩ ታሪክ ጸሐፊ ነኝ። ብዙ ታሪኮችን ጽፌያለሁ፣ እንዲሁም ስተርክ ቆይቻለሁ። የዛሬውን ባለ ታሪክ የህይወት ጉዞ ልጽፍ ስነሳ ልብ የሚሞሉ ነገሮችን ስለተመለከትኩ መንፈሴ በእጅጉ ጻፍ አለኝ። እንዲሁም ታሪኩ በብዙ ማርኮኛል። ለባለ ታሪኩ ረጅም ዕድሜን በመመኘት ጽሑፉ እንዲህ ይነበባል። አንድ ትንሽ ጨቅላ የ4 ዓመት ልጅ ትምህርት ቤት ለመግባት ጉጉት አድሮበት በዚያ በኮልታፋ አፉ እያለ ቤተሰቡን ይወተውታል። ሰፋ ካለው ቤተሰብ የተገኘው ይህ ጨቅላ በውትወታው አማካኝነት ትምህርት ቤት እንዲመዘገብ ይደረጋል። የአባቱ እናት በአካባቢያቸው በጣም የተከበሩና ለተቸገረ ደራሽ የነበሩ እመቤት ሲሆኑ የዚህ ጨቅላ አባትም ይህን መልካም ተግባር ከእናታቸው ወርሰዋል። የልጁን ትምህርት ለመጀመር መመዝገብ ሲሰሙ ምን ነው የኔን መልአክ በዚህ ጊዜ ታስገቡታላችሁ? አልቸኮላችሁ ይላሉ ማማ። አባትም ቀጠል አድርገው ይኸው በዚህ በኮልታፋና በሚጣፍጥ አፉ ትምህርት ቤት ልግባ ሲል እዚህ ከተማ ደግሞ ያለው ስርዓት ልጆች በቶሎ እንዲጀምሩ ስለሚያደርግ እናስገባው ብለን ነው ቴቴ አሉ። ነገር ቶሎ የሚገባቸው ማማም እስቲ ሁና ተቃውሟቸውን ቀዝቀዝ አደረጉ። 10 ተወዳጅ የቤተሰብ አባላት ባሉት ቤተሰብ ውስጥ የተገኘው ይህ ትንሽ ልጅ በዚህ አግባብ ትምህርት ከጀመረ በኋላ ያለውን ሂደት ተከትሎ የመጀመሪያና ሁለተኛ ደረጃ ትምህርቱን በሚገባ ተከታትሎ 12ኛ ክፍል ሲደርስ ቤተሰቡ እንግዲህ አንተማ ባለህ በዚህ ጭንቅላት እንዲህ መሆን አለብህ፣ እንዲህ መሆን ይገባሃል፣ በርታ ይሉታል። ሁሌም ትምህርቱ ላይ በጣም ጊዜ ሰጥቶ በትኩረት የሚያጠና ትጉህ ተማሪ ስለነበር በወቅቱ ሲፈተኑት ትልቅ ዝግጅት የሚጠይቀውን የማትሪክ ፈተና 4 ነጥብ በማምጣት በጊዜው ሁሉንም ትምህርቶች ኤ ማምጣት ማለት ነው ከቀዳሚዎች ተርታ ይሰለፋል። ይህንንም ውጤት ተከትሎ ወደ ዩኒቨርሲቲ በመግባት በሎው ፋካልቲ የሕግ ትምህርቱን ተከታትሎ በጥሩ ውጤት የመጀመሪያ ዲግሪውን አግኝቷል። ትምህርቱን እንደጨረሰ ባገኘው የሥራ ዕድል ፍርድ ቤት ውስጥ ለተወሰኑ ጊዜያት ሰርቷል። ብዙ የቤተሰቡ አባላት ከሀገር ውጪ በመኖራቸው ባደረጉለት ግብዣ ከእነርሱ ጋር ይቀላቀላል። ከዚያም ከእነርሱ ጋር ሆኖ የተለያዩ ስራዎችን ሲሰራ ይቆያል። በስራው ጥሩ የኢኮኖሚ ደረጃ ላይ የነበረ ቢሆንም
ከ7 ዓመታት ቆይታ በኋላ ልቡ ውስጥ የተጠነሰሰውን የተቸገሩ ሰዎችን የማገዝ በጎዳና የሚኖሩ ሰዎችን በፍቅር ለማገልገል በትልቅ ስሜት ፍላጎቱን ለማሳካት ወደ አገሩ ይመለሳል። ከአባቱ እናት እንዲሁም ከአባቱ በልጅነት ጊዜ ያይ የነበረውን መልካምነትና ሰዎችን የመርዳት ባህል በትንሽ ዕድሜው በ12 ዓመቱ የተጠነሰሰው የበጎ አድራጎት ሥራ የመስራት ምኞት እንደነበር በተገኘባቸው ጥቂት መድረኮች ላይ ራሱ ይገልጣል። ወደ አገር ቤት ከተመለሰ በኋላ የቤተሰቦቹን ቤት እንደመነሻ በማድረግ 40 የሚታገዙ ሰዎችን ይዞ የበጎ አድራጎት ሥራውን ጀመረ። ሁልጊዜም ራሱን አግዝፎና አካብዶ ለሰዎች የማያቀርብ ሲሆን በትልቅ ትህትናው ይታወቃል። ራሱን ከፊት አምጥቶ መስራች ነኝ፣ ባለቤት ነኝ ሲል አይደመጥም። በፍጹም ፍቅር ራሱን ዝቅ አድርጎ ሌሎችን ያገለግላል። ስራውንም በትልቅ ብርታት በሚገባ ይሰራል። በሚገኝባቸው ቦታዎች ሲገኝ ከሚያስተላልፋቸው መልእክቶች ውስጥ እንደ ጥቅስ ሊወሰዱ የሚችሉ አያሌ ጉዳዮች አሉ። ለምሳሌ ሁሉ ነገር በአደባባይ መሆን የለበትም። ሀብታም ማለት ብዙ ብርና ንብረት ያለው ሳይሆን የሚታይ ልዩነትን ያመጣ ነው። ሃይማኖት ዝም ብሎ መመላለስን ሳይሆን ትልቅ መስዋዕትነትን መክፈል ይጠይቃል። ሰውን በብዙ ነገር ማገዝ ቢቻልም ራስን መስጠት በቂ ነው። ፍጹም ደስታ የሚገኘው በዘላለማዊነት ውስጥ ነው የሚሉና እንዲሁም መሰል አባባሎችን ይናገራል። በዚህ ሁሉ ጥበብ ውስጥ አሁንም ራሱን ዝቅ ማድረግ የተቸረው ጸጋ ነው። እንደ ታሪክ ጸሐፊነቴ ብዙ የተለያዩ ታሪኮችን ሳነብ ስጽፍና ስተርክ ቆይቻለሁ። እኔ ቮልቴርን በዚህ ልክ ልቤን የሞላ እውነተኛ ታሪክ ገጥሞኝ አያውቅም። የባለ ታሪኩ ታሪክ እንዲህ ይቀጥላል። እንደ ሰው አባቱ ከዚህ ዓለም በሚለዩበት ጊዜ ትልቅ ሐዘንን በሕይወቱ አስተናግዷል። በወቅቱም ስሜቱ እጅግ ተጎድቶ ነበር። እስካሁንም ስለ አባቱ ሲያወራ በፍቅር ነው። ይህን ጉዳት አባቱ በሕይወት በነበሩበት ጊዜ ለበጎ አድራጎት ሥራ በሚላክበት ጊዜ ከተዋወቃት እጅግ ልበቀና ሴት ጋር ተዋውቆ በትዳር አብረው መኖራቸው ፈጣሪ እንደካሰው ይናገራል። ሚስቱ ለሱ በብዙ ነገር አርአያው እንደሆነች ይገልጻል። በዚህ ባቋቋሙት ድርጅት ውስጥ ሚናዋ ትልቅ ሲሆን ብዙ በሽተኞችን ዝቅ ብላ በመርዳትና በማገልገል ትታወቃለች። እንዲህ በፍቅር የተመሰረተው ድርጅት በአሁኑ ሰዓት አድማሱ ሰፍቶ 44 ቅርንጫፎች ያሉት በየቀኑ 8000 ለሚያህሉ እገዛ ፈላጊዎች ሳይጓደል ቁርስ፣ ምሳ፣ እራት የሚያበላ የየቀን የሕክምና ክትትል ለሚፈልጉ ከ50 እስከ 100 ለሚደርሱ ሰዎች ድጋፍ የሚያደርግ ካለምንም የውጭ ሀገር ድርጅት እርዳታ በሀገር ልጆች አቅም የቀን ወጪው 2 ሚሊዮን የደረሰ ትልቅ የበጎ ስራን የሚሰራ ድርጅት አድርጎታል። የዚህ በጎ አድራጎት ትልቅ ውጤቱ ደግሞ ለመረዳት የሚመጡ ሰዎችን በቀለም፣ በጾታ፣ በሃይማኖት ወዘተ ልዩነት ሳያደርግ ለሁሉም የሰው ልጅ ቤት ሊሆን የሚችል ድርጅት እንዲሆን አስችሎታል። በቅርብ የሚያውቁት ወዳጆቹ የቁሙ ሰማዕት የሚል ስያሜን ሰጥተውታል። በተገኘባቸው መድረኮች ሁሉ እጅግ በጣም ውብ በሆነው ስብዕናው ከመጠን በላይ ላቅ ባለው ትህትናው ለሌሎች ባለው ፍቅር በብዙዎች ልብ ውስጥ በመልካምነቱ እንዲገባ አድርጎታል። ይህ ለብዙዎች ደራሽና መጠለያ የሆነ በጎ ሰው በህመም ውስጥ ሆኖ አሁንም ስራውን ቀጥሏል። ዮሐንስ አፈወርቅን ጠቅሶ እንደሚለው በሽታ የፈጣሪ ስጦታ ነው፣ እርሱ ከፈለገ ሁሉንም ያደርጋል ይላል። በዚህ ሁሉ ሁኔታ ውስጥ ስንፍና የሚባል ነገር የለበትም። ድርጅቱ ከዕለት ወደ ዕለት መስፋቱን ቀጥሏል። ስንፍና የሰው ልጆች ጠላት ነው የሚል አመለካከት ያለው ሲሆን
በዚህ ድርጅት ውስጥ ገብተው ጤናቸው የተስተካከለላቸውን ሰዎች በዛው ድርጅት ውስጥ በተለያየ ሙያ እንዲያገለግሉ ያደርጋል። በፍቅርና በበጎ ፈቃደኝነት የተሞላ ቤትን በመገንባቱ እንደዚህ ሰፍቶ እንኳን አስተዳደራዊ ወጪያቸው 3% መሆኑን ይገልጻል። እሱም በትጋት ይሰራል፣ ቀን ከሌሊት ሌሎችን ለማገልገል ይደክማል። በፍጹም ቅንነትና ታማኝነት ያገለግላል። ድሃ ቅድሚያ የሚያገኝበት ቦታ የለም። ብዙ ተቋማት ቅድሚያ የሚሰጡት ገንዘብ ላለው ሰው ነው ይላል ባለ ታሪኩ። ስለሆነም የኛ ድርጅት እሴት ተረጂ ተኮር እንደመሆኑ እገዛ ለሚፈልጉ ሰዎች ቅድሚያ እንሰጣለን በማለት ለብዙዎች መጠጊያ የሚሆንን ቤት የገነባ ትሁት ሰው ነው። የዚህ ሰው ህይወቱ፣ ምግባሩ፣ ንግግሩ፣ መላ ስብዕናው ለሌሎች ያለውን ጥልቅ ፍቅር የሚያሳይ ነው። እንደ ታሪክ ጸሐፊ ስለዚህ ሰው ብዙ ብጽፍ ደስ ባለኝ። ሆኖም በዚህ ቅንጭብ ታሪክ ውስጥ የባለ ታሪኩን እውነተኛ ለሌሎች ያለውን ፍቅር ወይም አንኮንዲሽናል ላቭ በማየቴ በብዕሬ ላስቀር ሞከርኩ። የሱ በጎ ስራ ግን በዚህ ትንሽ ክታብ ተዘርዝሮ የሚያልቅ አይደለም። እንዲህ ታሪኩ ተቀንጭቦ የቀረበው ይህ ሰው ሰውን ለመርዳት ሰው መሆን በቂ ነው በሚል መርህ የሚታወቀው የመቄዶንያው መስራች የክብር ዶክተር ቢንያም በለጠ ነው። የዛሬ ቆይታችን ይህንን ይመስል ነበር። ያው ከኛ የተወሰነ ሐሳብ ይነሳል፣ እናንተ ደግሞ ይበልጥ ታዳብሩታላችሁ ብለን ተስፋ እናደርጋለን። ጥያቄ የፈጠረባችሁ ወይም ደግሞ በዚህ ሐሳብ ዙሪያ አንስተን ብንወያይ የምትሉት ሐሳብ ካለ ኮሜንት አድርጉልን፣ እናየዋለን። ከዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ በማድረግ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ